ኖጣ ስንወርድ ታጋራ ሸንተሩን ስንወጣ ስንት መከራችንን ስናይ አብርሽ ልጄ የመልስ ምቱን ይዞ መጥቶ ፍቅር ጋር ገጭ ሚደንቅ ነው። አቤት ሩታዬ ምን ትሆኛለሽ አሁን በሰዓት እንደዚህ? አሁን ደግሞ ነገሩን አብርሃም ሊደበድበኝና ሊያስቀጠቅጠኝ ነበር ከዘበኛው ጋር በመመሳጠር ብላ ብዙ ነገር ሄዳለች። እኔ ደግሞ የጥበቃውን ስልክ አግኝቻለሁ። የጥበቃውን ስልክ አግኝቼ ሙሉ መረጃው እጄ ገብቷል። እሱን ለእናንተ ይዤላችሁ የምቀርብ ይሆናል። ሄሎ ሄሎ ሄሎ፣ ብርሃኑ ነህ? አዎ ብርሃኑ ነኝ። ስልክህን ከሰው ነበር ያገኘሁት። ተሾመ የሚባል ይሄ የስራ አሰሪ ምናምን ድለላ የሚሰራ ልጅ ነው እና እሱ ነው ስልክህን የሰጠኝ። ሄሎ ብርሃኑ። አይ አይደለም፣ እንደዛ ሳይሆን አንዳንድ ጥያቄ ልጠይቅ ነው። እንዴ 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 ምን እየተካሄደ ነው? ምንድነው ማታ ያየ ነው? ኧረ በለ እውነት ለመናገር ወንድ ልጅ ከቆረጠ የሚባለው ለካ በጣም የእውነት እኔ በጣም ያየሁበት ነው። እኔ በቃ ስልኬን ከፍቼ እንዲህ ማየት ነው ያቃተኝ፣ ማመን ነው ያቃተኝ። እና አንዳንዴ እልህ ለካ ምላጭ ያስወጣል የሚባለው እውነት ነው። ወይኔ ዛሬ ነው ይዤላችሁ በቃ አስቤበት የመጣሁት ፕሮግራም ነበር። ሱላን የጠፋኝ ማለት ነው። በጣም ነው ሳየው የገረመኝና የደነገጥኩት። ምን እየተካሄደ ነው? በስማ በስማ። ለማንኛውም በአብርሽና ፍቅር ድንገት ሰርፕራይዝ አድርገው አንድ ላይ ሆኖ መታየት በጣም ተደሰታችኋላችሁ ተመልካቾቼ፣ የኔም ኦዲየንሶች ናችሁና በጣም ደስ ብሏችኋል። እንኳን ደስ አላችሁ። እኔ ከምንም በላይ የእናንተን ደስታ ነው የምፈልገው። ይሄው በጣም ደስ ብሎኛል። ከወገቤ ጎንበስ ከጉልበቴ ሸብረክ ብዬ እንግዲህ የእናንተን ደስታ እንግዲህ እኔም በደስታ ተቀብዬዋለሁ። የእናንተ ደስታ ነውና የሚፈለገው። ግን እውነት ለመናገር ይከፋልም። በአንድ በኩል በጣም ብዙዎች ተደስተዋል፣ በአንድ በኩል ደግሞ በጣም ያዘኗሉ። እኔ ከየትኛውም ሳይድ አልይዝም። ያንተ ሀሳብና ያንተ ምልከታ ምንድነው ካላችሁኝ እኔ አላውቅም። እኔ ምን ማለት እንዳለብኝ በጣም ግራ እስከሚገባኝ ድረስ ማለት ነው። ከባድ ነው። ብቻ ፍቅር በጣም ደስ ብሏታል። የሆነ ነገር እንደጎደለባትና የሆነ ነገር እንደቀረባት የሆነ ፊቷ ላይ ያስታውቅ ነበር። አብርሃም ላይ ግን ሁለት ስሜት ነው እያየሁ ያለሁት። አልዋሻችሁም፣ ሁለት ስሜት ነው። አንደኛ እልህ ያመጣው ፍቅር በእልህ ያስታወሰውና ወደ ኋላ የመለሰው ነገር አለ። ሁለተኛ ነገር ግን ይሁን ያልወጣለት ነገርም አለ፣ ወይም ያልተዋጣለት ነገር አለ። እንዴት አድርገን እንደምንረዳው እኔ አላውቅም። ቤተሰብ በጣም ከብዶኛል። እኔ ምን ማለት እንዳለብኝ ምን ማለት እንደምንችል እኔ ይቅርታ አድርጉልኝና በጣም አስቸጋሪ ነው የሆነ ያለው ነገር። ከአይምሮዬ በላይ ነው እውነት። ለዚህ ለስካሁኑ ነገር ዋንጫውን የሚያነሳው በእርግጠኝነት ደስተኛ ሆኖ ዳኒ ነው። በቃ ዳኒ አንድ ሰው ከምንም በላይ ከሁላችንም ልንማር የሚገባው ከዳኒ ማለት ነው። የሆነ ነገር ካሰብን ተንኮልም ይሁን ምንም ይሁን ብቻ ግን አንድ ነገር አልመን ከተነሳን ማለት ነው እስከ መጨረሻው ድረስ የምንችለውን ነገር እንትን ካደረገ ይሆናል ነው። ዳኒ የመጣበት የክፋት መንገድ ሁለቱን እንግዲህ አለያይቷቸዋል። በጣም በሚያሳዝን ሁኔታ አለያይቷቸዋል። ዛሬ ደግሞ የሚለቀቀውን የሩታ መልስ ስታዩት ደግሞ ትደነግጣላችሁ። በጣም ትደነግጣላችሁ ብዙዎቻችሁ። ዛሬ ሩታ ትለቃለች። ሩታ ላይ እንግዲህ የምታዩት ነገር በጣም ትንሽ ከባድ ነው። ኤንዌይስ ዳኒም እንግዲህ አጠገቡ ስትሆን ሩታን ማመናጫጨቅ፣ ለሁሉም ነገር እሷን ተጠያቂ ማድረግ፣ ማውቀስ ምናምን አምጥቷል። መጨረሻ ላይ ግን እኔ እንግዲህ ሜሪን እንግዲህ ነክሼ አለቅ እንዳልኩኝ ታውቃላችሁ። ለምን ዋናው ጥርሴን የነከስኩባትና ያተኮርኩባት እሷ ላይ ስለሆነ አሁንም አለቀኳትም። የምችለውን ያህል አድርጌ ተጋግጬ የጥበቃውን ስልክ እጄ ገብቷል። ከጥበቃው ጋር አውርቻለሁ።
ይቅርታ አድርጉልኝ ለቃሉ ጥበቃ እሷም ጥበቃው ጋር ምናምን እያለች ነው በሰዓቱ ብርሃኑ ያለችው ልጅ ማለት ነው። እሷ ብርሃኑ እያለች ትጠራዋለች፣ ግን እውነተኛ የመታወቂያ ስሜ አይደለም ምናምን እያለች እንትን ሲለኝ ነበር። ግን ከሱ ጋርም የተያዘ መረጃ አለኝ። ግን ሁሉም ነገር ግን በጣም በደስታ ስለተሞላ በተለይ በአብርሽ ኦዲየንሶች ዙሪያ በጣም በደስታ ተሞልቷል። በፊት የሚያውቁትና የሚወዱት ከፍቅር ጋር አብሮ መምጣቱ በጣም አስደስቷቸዋል። ጮቤ እየረገጡ ነው። ደስታችሁን ደስታዬ ነው። እኔ ምንም ማለት አልፈልግም። ዋና የተነሳውበትም አላማ እየተከታተልኩ መረጃዎችን እግር በእግር የማቀርብበትም አላማ አንድና አንዱ ዋናው የናንተ የተመልካቾች ጥያቄ ስለሆነ እኔ የናንተን ምንድነኝ የሚባለው ዋስ ጠበቃ ስለሆንኩ የናንተን መልስ መስጠት ብቻ ነው። ኤኒዌይስ ግን የሩታ መልስ ከምትጠብቁት በላይ ነው የሚሆነው፣ ከባድ ነው የሚሆነው። አላቅም ብቻ ግን በዚህ መልኩ ግን መቋጨቱ በጣም ያሳዝናል። ድካሜስ የእውነት ምን ያህል እንደለፋው እንዲጠነቀቋቸው ከነዚህ ልጆች እንዲርቁ የለፋውበትን መንገድ ድካሜን አይታችኋል። በጣም በብዙ መልኩ ከዚህ ቀደም ታስታውሳላችሁ የሜሪ ጓደኛ ወይም ሜሪ ሲናገሩኝ የነበረውን ታስታውሳላችሁ። ይኸው እዚህ ጋር እንደምትሰሙት ይሄንን ቪዲዮ አይተ ካልተረጋጋህ እናንተ ጋር የሜሪ ላይ ሌላ ችግር ፐርሰናል ችግር አለብን ማለት ነው። እኛ ደግሞ ልክ እናስገባሃለን ከዚህ በኋላ እና ከዚህ በኋላ ማስጠንቀቂያ የስልክ መልእክት ምናምን ላንተ አልክልህም። ደህና በሚገባህ ቋንቋ እናወራለን። እንደዚህ ተብለን ነበር፣ ተሰድበን ነበር፣ ማስፈራሪያ ዛቻ ደርሶብን ነበር። ከምንቋቋመው በላይ ብዙ ነገሮችን ያስተናገር ነው። አብርሃምና ሩታ አንድ ላይ እንዲሆኑ በጣም ስለምትወዷቸው ስለምታከብሯቸው አንድ ላይ እንዲሆኑ ነው። ነገር ግን ሩታ በጣም ሰው ከማመኗ የተነሳ እየተሸወደች እየሳተች በብዙ ነገር እየተሸነፈች ስላለች ማለት ነው ማጣፊያው መጨረሻው ጣላማረም ማለት ነው። በጣም በሚያሳዝን ሁኔታ መሆን ያልነበረበት ነገር ሲሆን የነበረው መሆን ያልነበረበት ነበር እያንዳንዱ ነገር እንትን ስትል የነበረው። ስለዚህ በዚህ ጉዳይ ላይ ተሸናፊ አብርሃምም ሩታም ናቸው። አሸናፊው ደግሞ ዳኒ ሆኗል። በተንኮልም ይሁን በምንም በቃ ታርጌቱ ማለያየት ነበር፣ አለያይቷል። አብርሃም ግን ከጽጌ ጋር ምንም ነገር እንደሌለው አላማ ውስጥም እንዳልነበረች እንግዲህ ትናንት በለቀቀው የፍቅር ቪዲዮ አይተናል። በሌላው ደግሞ በጣም ያሳዘነኝና በጣም ነገሩን አሁን ወደ ከዚህ በኋላ በጣም ከባድ እያደረገው የሚሄደው የፉፉ ጉዳይ ነው። ፉፉ እንደ ወንድ ልጅ ካያችሁት ማለት ነው በጣም እንዲሁም ትዕግስተኛ ነው። ገባ የሚወዳት የሚያፈቅራትን በብዙ ነገር አብሯት የነበረው ልጅ በአንዴ ተነጥቆ ነገሩ ሁሉ ሌላ ታሪክ ውስጥ ገብቶ ስናይ ጊዜ የሚሰማን ስሜት በጣም ከባድ ነው። በጣም ያስደነግጣል። እየሆነ ያለው ነገር ምንድነው ያስብላል። ፉፉ እንግዲህ ለመወሰነው ውሳኔ እንዳትጸጸቱ እኔ እንዳትወቅሱኝ ብሏል። እኔ አልፈርድበትም። ማንም ይሄን መናገር አይጠበቅም። ነገ ምን ሊያደርገው እንደሚችል አላውቅም። አብርሃምም ቀድሞ ማሰብ ነበረበት። በሁለቱ መሃል ገብቶ ድንገት ነኝ ማለት አግባብ አይደለም። እውነት ለመናገር አብርሃም ትክክል አልሰራህም። ከሱ ጋር መነጋገር ያስፈልጋል። ወይም ደግሞ ምንድነው ያሉበት ሁኔታ። እኔ ፍቅረኛሞች እንደሆኑ ነው ፍቅርና ፉፉ ማቀው፣ ግን ምንድነው የተከሰተው የሚለው ነገር ትንሽ ይረብሻል። ፉፉ የተናገረው የቀድሞ ፍቅርሽ አልወጣልሽም ምናምን አለ። ኦልሞስት ከማይሆን ሰው ጋር ከማያዛልቅ ነገር ጋር እንትን ማድረግ ዋጋ ያስከፍላል፣ ጥሩ አይደለም። ግን የፉፉ ጉዳይ በጣም ያሳስበኛል። እኔም በጣም ያሳስበኛል። ወደ ዋናው ጉዳይ ልግባ። እኔ አሁን የተሰማኝ ስሜት አላውቅም። በጣም ነው የደነገጥኩት እውነት ለመናገር። ለዚህ ሁላ ተጠያቂ ዳኒና ሜሪ ናቸው። ሁሉንም ነገር የበታተኑት ምስቅልቅል ያደረጉት ለዚህ ሁላ ተጠያቂ አንደኛ ነገር ጽጌን አፍቃሪ አድርገው አመጡ። ነገሩ እየከረረ መጣ። ሜሪ ሚስት ተብላ መጣች። ነገር ግን ሚስትና ፍቅረኛሞች ወይ ሚስትና ባልና ሚስት እንዳልሆኑ ሜሪና ዳኒ አስመስከሯል። አይታችኋል እስከዛሬ። አሁን ደግሞ ነገሩን አብርሃም ሊደበድበኝና ሊያስቀጠቅጠኝ ነበር ከዘበኛው ጋር በመመሳጠር ብላ ብዙ ነገር ሄዳለች። እኔ ደግሞ የጠበቀውን ስልክ አግኝቻለሁ። የጠበቀውን ስልክ አግኝቼ ሙሉ መረጃው እጄ ገብቷል። እሱን ለእናንተ ይዤላችሁ የምቀርብ ይሆናል። ከጠበቀው ጋር ያለው ግንኙነት
እኔ ያገኘሁት በጣም አድካሚ ነበረ። እውነት ለመናገር በጣም አድካሚ ነበረ። የማይሆን ነገር መስሎኝ ነበር። ነገር ግን በጣም በቀላሉ ነው ያገኘሁት። እዛው አካባቢ እንደነገርኳችሁ የሜሪን ቤት የጠቆመኝ ልጅ እዛ አካባቢ የሆነ ደላላ አገኘ፣ አዋቀዋለሁ አለ። ከዛ በኋላ ስልኩን አፈላልጎ እንግዲህ የብርሃኑን ስልክ አግኝቻለሁ። ከብርሃኑ ጋር የነበረኝን የስልክ ልውውጥ ይሄን ይመስል ነበር። እንድትሰሙት ነው። ሄሎ ብርሃኑ ነህ? አዎ ብርሃኑ ነኝ። ስልክህን ከሰው ነበር ያገኘሁት። ተሾመ የሚባል የስራ አሰሪ ምናምን ድለላ የሚሰራ ልጅ ነው እና እሱ ነው ስልክህን የሰጠኝ። ሄሎ ብርሃኑ። አይ አይደለም፣ እንደዛ ሳይሆን አንዳንድ ጥያቄ ልጠይቅ ነበር ብርሃኑ። እሺ ምን ነበር? ሰላም ነው አይደል? እግዚአብሔር ይመስገን ሰላም ነው። ሰሞኑን ሄለን የምትባል ልጅ ግቢ ትሰራ ነበር። አሁን ቀደም ሲል ትሰራበት የነበረው ማለት ነው። ጥበቃ የምትሰራበት? አዎ። እና ከዛ መባረርን ሰምቼ ነው። እና አሁን ደግሞ አንዳንድ መረጃዎች ከወጣ በኋላ አስፈራርቶኛል፣ ደብድቦኛል ምናምን እያለች ነው። እና ፍጹም ሐሰት እንደሆነ እኛም እናውቃለን። እና አንተም ደግሞ በስነ ስርዓት የተፈጠረውን ነገር እንድትነግረኝ ነው። ማን ያባረረ አንተ ከዛ ቤት መጀመሪያ? አረ እነሱ ናቸው። እኔ ምንም አላረኩትም። ምንም ያልኩት ነገር የለኝም። እንዲሁ ዝም ብለው ነው ያባረሩ? አዎ ዝም ብለው ነው በቃ ስራ ፈልግ ብለው ያባረሩኝ እኮ። በኋላ ላይ ከተባረርክ በኋላ ግን ምንም አይነት አልተገናኛችሁማ? ተገናኝታችሁም አታውቁም? አዎ ምንም ነገር የለም። ምንም ግንኙነት የለም። እንዴ ምንም ግንኙነት ሳይኖራችሁ እንዲያስፈራርቶኛል እያለች ነው። ይሄ አሁን አንተ በምክንያት እንኳን አልሰጡህም? አሁን ውጣ ሲሉህና ምንም ምክንያት የነገሩ ነገር የለም? እንዲያርጋህልም አላሉህም? አይ ምንም ነገር የነገሩኝ ነገር የለም። ምንም ምክንያት አልሰጡኝም። ዝም ብለው በቃ ውጣ ስራ ፈልግ ብቻ ነው ያሉኝ እኮ። ግን አሁን አንተ ከነሱ ጋር መጀመሪያ ምንም ነገር አልነበረም ከዛ በፊት? ምንም ነገር የለኝም። ምንም ነገር የለም። ሜሪ እዛ ግቢ አትኖርም አይደል? የምትመላለስ ነች ወይስ ትኖራለች? እዛ አትኖርም አይደል? አይ የለም። እና ሳትኖር ነው እዛ ግቢ ምን ሲያረጉ አይታቸው ነው? ቆይ አይ ዝም ብለው ነው በቃ ሲጣሉ አይቻቸው ነው ዝም ብለው ውጣ ያሉኝ። ሲጣሉ ስላየ ብቻ? አዎ እንደዛ ስላየው ብቻ ውጣ ስራ ፈልጋሉኝ። በጣም የሚገርም ነው እንጂ ከዛ በኋላ ሳግንተህ የማስፈራራት ምናምን ነገር የለም አይደል? ፍጹም ሐሰት ነው እሱ። አረ ምንም የለም። ምንም አልተገናኘንም። በቃ አሁን እኔ ሐሳቤ ምን እንደሆነ ታውቃለህ? እኔ ዩቲዩብ ነው የምሰራው እና አንዳንድ ጉዳይ ከዛ ጋር በተያያዘ ስለምከታተል ነው። ባለፈው መጥቼ እኔ እዛ የምትሰራዋን ደብሬን አናግሬያት ነበር። እሷም ትክክለኛውን ነገር ነግራኛለች። ካንተ ጋር ያለውን ነገር ነግራኛለች። እና አንተ ትክክለኛ ያንተን ድምጽ ያንተን ነገር እንድትነግረኝ ስለፈለኩ ነው። እና ያንተ መናገር ያለብህን እንግዲህ ምንም ነገር ሳታደርግ ነው። አሁን እሷ ደብድቦኛል እና ዘረፈኝ ምናምን ብላ ስምን ስታጠፋ ሰምቻት ነው። ምንም ያጠፋሁት ነገር የለኝም። ምንም ያረኳቸው ነገር የለኝም። ዝም ብለው በቃ ውጣ ስራ ፈልግ ብቻ ነው ያሉኝ። በቃ እንግዲህ አይዞህ አንተ አትፍራ፣ አትደንግጥ። እኛ ያለውን እውነታውን ነገር እናወጣለን። እሺ አሁን ብርሃኑ እንደዚህ አድርገኝ ከአብርሃም የሚባለው ልጅ አግኝተው ታውቃለህ? ደውሎልህ ያውቃል? ከዛ በኋላ ተገናኝታችሁ ታውቃላችሁ? የለም ተገናኝተን አናውቅም። ጭራሽ አይቼውም አላውቅም። ግን እሷ ከአብርሃም ጋር ሆኖ ነው የመታኝ ብርሃኑ ምናምን እያለች ስምን እያጠፋች ነበር። ስለዚህ አንተ ጋር እውነቱን ስለነገርከኝ ህዝቡ እንዲያውቅ ደግሞ እኔ የበኩሌን አደርጋለሁ። እሺ አመሰግናለሁ። እሺ ብሬ አመሰግናለሁ። አንተም አዲስ ነገር ካለ እደውልልሃለሁ። እሺ የአብርሃምንም አግኝተኸው ምንም አታውቅም አይደል? ከዛ ከወጣ በኋላ አይ የለም አግኝቼው አላውቅም። ሲጣሉ ብቻ ነው ግቢ ውስጥ ያየኸው? አዎ። እሺ በጣም አመሰግናለሁ። እሺ ብርሃኑ አሁን ስራ አገኘህ? ገና እየፈለኩ ነው። ሰው ችግር የለውም ብሎኛል። በቃ በርታ። እሺ አይዞህ። እሺ ይሄ ነው እንግዲህ እውነትና ንጋት እያደር ይጠራል ይባላል። እየቆየ እያደር ይጠራል ማለት ነው። ሜሪ አሁን እቅድሽ ተሳክቶልሻል። አለ አይተሻል። ኦልሬዲ አለ አይተሻል። ነገር ግን እኔ አንድ ነገር ልንገርሽ ማለት ነው። ታፍሪያለሽ። በየትኛውም መንገድ
ይሁን አሁን ያለው እዚህ አብርሃም ጋር የሚሆን እዛም ያለው እልህ ነው ያለው። አብርሃም ፍቅርን ይሄ ቤትሽ ነው አላት እንጂ ይሄ ቤትሽ ነው ከዚህ በኋላ ቪዲዮ መምጣት ትችላለሽ አላት እንጂ እንደገና ወደ ፍቅር ህይወት እንግባ አላለም። ነገ ምን እንደሚፈጠር አናቅም። እኔ አሁን ይሄ ነው ብዬ እየደመደምኩ አይደለም። ምን እንደሚፈጠር አናቅም፣ ምን እንደሚፈጠር አላቅም። ነገር ግን ሁሉም ነገር ተስተካክሎ በኋላ ታፍሪያለሽ፣ አልለቅሽም። አሁንም ውሸቶችሽ እያንዳንዱ ነገር እየተጋለጡ ነው። ለዚህ ውሸቷ ደግሞ ሩታም ዳኒም ተባባሪ ሆናችሁ ተገኝታችኋል። በጣም ያሳዝናል። ሩታ እንዴት ታምኛታለሽ? ጥበቃው ደበደበኝ ስትል ማጣራት የለብሽም? ስልኩን አፈላልግሽ መጠየቅ ነበረብሽ ሩታዬ። እውነቴን ነው የምልሽ፣ ለእሷ ሴራ ተጋልጠሻል። በቃ ዳኒ ሆን ብሎ ነው ጥበቃውን ካባረሩ በኋላ ከጥበቃው ጋር ሆኖ ዳኒ ደበደበኝ ያለው፣ አብርሃም ደበደበኝ ያለው። አብርሃም ግን ሌላ ታሪክ ውስጥ ነው። ከዛ የከፋውን ነገር እያደረገ ነበር። ፍቅርን ወደ አዲስ አበባ አስመጥቶ ከእሷ ጋር ጥሩ ጊዜን እያሳለፈ ነበር። አሁን ለነ ሜሪና ለነ ዳኒ ጊዜም አልሰጣቸው። ሩታ እውነቱ ገብቷት ግን መመለሷ አይቀርም። ይህን ነገር ግን ስታቅ በኋላ ሩታ ትጸጸታለች። ምን እንደሚፈጠር ዛሬ ማታ እንግዲህ የእሷ ምላሽ ታያላችሁ። ምናልባት ስሜታዊ ሆና እንትን ልትል ትችላለች። ነገር ግን ይሄ እልክ ወዴት ያመራል የሚለውን እንግዲህ መጨረሻውን አብረን ማየቱ በጣም ቀላል ነው ብዬ አስባለሁ። እወዳችኋለሁ የሱራዛ ሀበሻ ቤተሰቦች። እንግዲህ እውነትና ንጋት እያደር ይጠራል። እኔ አንድ የምነግራችሁ ነገር ከነከስኩ አሁንም አልለቅም እስከ መጨረሻው ደም ጠብታ ድረስ እንግዲህ እውነቱን እየፈተፈትን እያወጣን እንቀጥላለን ማለት ነው። ማንም ከዚህ አያመልጥም። ሱራዛ ሀበሻ ነበር ባይ